እኔ ቴኒስ አልጫወትም። ዛሬም ቴኒስ ልጫወትባቸው አልመጣሁም። ግን አንድ ወጣት የቴኒስ ተጫዋች አንድ ጊዜ አሰልጣኙን አንድ ጥያቄ ይጠይቃቸዋል። ኮቹን ማለት ነው። እና ይጫወታል፣ ይችላል፣ ግን ውድድር ላይ ብዙ ጊዜ ይሸነፋል፣ አይሆንለትም። እና እኔ እታገላለሁ፣ እለፋለሁ፣ አጠናለሁ፣ ፕራክቲስ አደርጋለሁ፣ በጣም ፕራክቲስ አደርጋለሁ፣ ግን ኮች ለምንድን ነው እንትን ላይ የማይሳካልኝ? ውድድር ላይ ይሸነፋል፣ እጅስ በቃ አይችልም፣ አይሆንለትም። እና በግሌ ሲጫወት ደህና ነኝ፣ ግን ስወዳደር እሸነፋለሁ። እና አንድ ጊዜ ሲጫወት እዩኝና እስቲ ምከሩኝ ይላቸውና ኤክስፔሪየንስ የሆኑ አሰልጣኙን ይነግራቸዋል ማለት ነው። በቃ አንዴ ሲጫወት መጥቻ ያለው ውድድር ላይ ይሉትና አንድ ጊዜ መጥተው ያዩታል እና አዩትና ከዛ በጨዋታው መጨረሻ ላይ እሱ የጠበቀው ማት ቴክኒክ እንደሚያወሩ ነው። ስትጫወት ምንድን ነው የምታየው አሉት። ምን ስትጫወት ምን ይታያል? ማት ነገር ይታየኛል። ማዶ ያለው ኦፖነንት ይታየኛል፣ የሚጫወተው ማስታወቂያዎችም አሉ ይታየኛል። የስኮር ሺት እንትኑ ስኮሩ የሚጻፍበት የሚታየው ዳኛዋም ትታየኛለች፣ እንትኑ ይታየኛል። ኖ ዋና ትኩረት አድርገህ የምትጫወተው እኔ የእይታ ችግር ይመስለኛል። የእይታ ችግር ይመስለኛል። እና እየተሸነፍክ ያለው ከትኩረት የተነሳ ይመስለኛል። ምን ላይ ነው በጣም የምታተኩር? ሁሉን ነገር ለመቆጣጠር ነው የምሞክረውና ሁሉን ነገር አያለው አላቸው። ሁሉን ነገር ግን የቴኒስ ቁጥር አንድ ህግ ልንገር አሉት። የቴኒስ ሳክሰስ ቁጥር አንድ ህግ ግራ ቀኝ የማያስብል ስትጫወት ፎከስ ኦን ዘ ቦል፣ ትኩረት ኳሷ ላይ። ብዙ ነገር ቃኝ፣ ብዙ ነገር የምትጫወቱ ሰዎች ምናልባት ታውቁት ይሆናል። ብዙ ነገር ብዙ ነገር ቃኝ፣ ግን ማየት እና ትኩረት የተለያዩ ናቸው። ብዙ ነገር ዙሪያ ገባህን ትኩረት ኳሷ ላይ። አይ ቲንክ የመሸነፍህ ምክንያት ሁሉን እኩል ለማየት መሞከርህ ነውና ትኩረት ኳሷ ላይ። የመነሳት የመውደቅ የማሸነፍህ ዋና ምክንያት ትኩረት ኳሷ ላይ አሉት። ትኩረት ኳሷን ላይ ወስዶ ማሸነፍ ጀመረ ይባላል። ክርስትና ብዙ ነገሮች አሉ ዙሪያ የሚታዩ ማት ነገር አለው። if you want to make it through ወንድሞች እናቶች፣ በክርስትና ህይወት ለመበርታት፣ በክርስትና ህይወት ለመጠንከር፣ በክርስትና ህይወት ለመጨረስ፣ ክርስትና the real meaning ምንድን ነው ካላችሁኝ፣ focus on the ball። ምን ማለት ነው? ምን ቦል አለ ብላችሁ እንደሆነ እኔ am not talking about ball። ይኸው ትኩረት ኢየሱስ ላይ። በቃ የነው የጨዋታው ዋና ምንድነው? የጨዋታው መሰረት፣ የኑሮ መሰረት፣ የኑሮ ሁለንተና ትኩረት ኢየሱስ ላይ ሴንትራል። ኢየሱስ ከብዙ እምነታችንና ከብዙ ዶክትሪናችን መካከል አንዱ፣ ከ11 ዶክትሪናችን መካከል አንዱ ሳይሆን ትኩረት፣ ፎከስ፣ ኢየሱስን ማወቅ ፎከስ። የክርስትና ሩል ነምበር 1 ይመስለኛል እኔ የቴኒስ ሩል ነምበር 1 ፎከስ ኳሷ ላይ እንደሆነው የክርስትና ሩል ነምበር 1 ፎከስ ኢየሱስ ላይ። ፎከስ ኢየሱስ ላይ። ዕብራውያን 12:1-2 አነብላችኋለሁ። ዕብራውያን 12:1-2 ከማንበቤ በፊት አዲስ መደበኛ ትርጉም ላይ አንድ ነገር እንገራችሁ ወንድሞች እናቶች። ዕብራውያን 12 ከዚህ በፊት ብዙ ጊዜ ሲመድረክ ላይ አንስቼላችኋለሁ። ዕብራውያን 12 የዕብራውያን 11 ቅጣይ ነው። ኦፍ ኮርስ ዕብራውያን 12 የዕብራውያን 11 ከዕብራውያን 11 ቀጥሎ ነው ያለው። ዕብራውያን 11 ብዙ ሰዎችን ያሳየናል ብሉስ ያሳየናል፣ ያስቃኘናል። ልናይ እኮ እንችላለን እንደዚህ እያለን ማለት ነው። ያሳየናል፣ ያስቃኘናል። የእምነት አባቶችና እናቶች የምንላቸውን እነ አብርሃምን፣ እነ ዳዊትን፣ እነ ሙሴን፣ እነ ባራክን፣ እነ ዳንኤልን ማት ሰው ያሳየናልና በብሉይ ኪዳን ክርስቶስን ተስፋ አድርገው ስለጨረሱ ቅዱሳን ይነግረናል። እነኚህ ቅዱሳን ናቸው፣ የእምነት አባቶች ናቸውና እነሱን ያስቃኘናል። መቃኘት ከፈለጋችሁ ቃኙ። ሊስን ወንድሞቼ፣ መቃኘት ከፈለጋችሁ ቃኙ። እነኚህ ሁሉ ያስቃኘናል። እነ ሙሴን ያስቃኘናል፣ እነ አብርሃምን ያስቃኘናል። ከዛ ምዕራፍ 11ን እንቃኛለን እንጂ አትኩረን እንዳንቀር። ምዕራፍ 11 ላይ አትኩረ ከቀረ አለቀልህ። ለምንድነው 11 ላይ የእምነት አባቶች ላይ ትኩረት አድርጌ ለምንድነው ማልቀት? አለቀልህ። ቃኛቸው ግን አታትኩር በጣም። ለምን? ሰዎች ናቸው። ምንም ጠንካራ ቢሆኑም የእምነት አባቶች ቢሆኑም ገደል ይዘው ሊገቡ ይችላሉ እስከ መጨረሻ ከተከተልካቸው። አብርሃም የእምነት አባት እስከ መጨረሻ ላትኩር። አንዳንድ ቦታ ላይ ቆይ አብርሃም ማለት አለብህ። አንዳንድ ነገሮች ነበሩት ግራና ቀኝ። አያስጨርስህም፣ አያስኬድህም። ቃኘው ግን ፎከስ ኦን ዘ ቦል። ሌላ አለ። አብርሃምም ያሳየ ሌላ አለ። አብርሃም የተናገረለ ሌላ አለ። ጎስፕል ኢን አድቫንስ የተናገረለ ሌላ አለ። ሙሴም እንደዚያው የተወሰነ አለ፣ የምንከተለው አለ። ቃኘው፣ ተከተለው፣ ምሳሌነቱን አታትኩር። ኦኬ። ዳዊትም እንደዛው የምንከተለው አለ። ከመጨረሻ ትኩር አይደረግ። አይናችንን ትኩር አናረግም። ዳዊት ላይ አይናችንን ትኩር አናረግም። አብርሃም ላይ አይናችንን ትኩር አናረግም። እንትና ላይ ሙሴ ላይ ወር ቅዱሳን ላይ እነኚህ ሰዎች ላይ ቃኛቸው ከህይወታቸው ተማር። ግን ትኩረት ነው። በዙሪያህን ቃኘው፣ ግን ትኩረት ነው። ለምን? ምዕራፍ 11 ላይ ነግሮን ስለነኛ የእምነት አባቶች
ቀኝን ይዘሽ መጨረስ ትፈልጋላችሁ። እናንተ ደግሞ ያ ማላይ ላትኩር ከነኚህ መካከል ማንም። ታዲያ ምን ላይ ላትኩር? ቁጥር 1 እና 2 እንግዲህ እነዚህን የመሳሰሉ ምኖች ተናገሩ ፕሊዝ። በቃ እነኚህ ምኖች ናቸው ምስክሮች። እንዴ ሰው ሁሉ የመጽሐፍ ቅዱስ ሰዎች ላይ እኩል እንድናተኩር ይጨቀጭቁናል። የዳዊት ነገር ምን ማለት ነው? የዳዊት ነገር እንዴ ምን ማለት ነው? ሌላ አንቀጥቃጭ መጥቶ እንዴት ሰው ሪያሊቲውን ይዞ በምልክት ይንቀጠቀጣል? እንዴ የሚያመለክቱን እኮ ወደ አንዱ ነው። ዳዊት ከህይወቱ ያስተምረኛል። የስ ዳዊትን እቃኘዋለሁ። የስ ዳዊት ላይ ነው ትኩረት ኖ። ለምን? ምስክር ምንድን ነው? ቴስቲፋይ ስለሌላ እየተናገሩ ነው ስለሌላ። ስለሆነስ እነኚህ የመሳሰሉ ምስክሮች እንደ ደመና በዙሪያችን ካሉልን፣ ልክ እንደ ስቴዲየም ዙሪያ እንዳሉት ማለት ነው፣ በዙሪያችን ካሉልን ሸክም የሚሆንብንን ሁሉ በቀላሉን ተብትቦ የሚይዘንን ኃጢአት አስወግደን በፊታችን ያለውን ሩጫ በጽናት እንሩጥ። ተመልከት፣ የእምነታችን ጀማሪና ፍጹም አድራጊ የሆነውን ኢየሱስን እንመልከት። እነኚህን እንቃኝ፣ ግን ኢየሱስን እንመልከት።